ሰላም ኖሎት ኮት ወመላን ለይዎ ኖሎት ለይዎ ኖሎት ኮት ወመላን ዮም ሰማያዊ በጎልሰከ ተወልደ እምቅድስት ድንግል ዮም ሰማያዊ በጎልሰከ ተወልደ እምቅድስት ድንግል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንኳንም ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት አደረሳችሁ። እንግዲህ ዛሬ እንደ እግዚአብሔር መልካም ፈቃድ ስለ በዓለ ልደቱ ለጌታችን ኢየሱስ ክርስቶስ ወይም የጌታችን ኢየሱስ ክርስቶስን ልደት በተመለከተ እንነጋገራለን። እንግዲህ ያው ይሄ ትልቅ የበዓላት ሁሉ መሰረት ነው ማለት ይቻላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዳምን ወርጄ ተወልጄ አድንሃለሁ ባለው መሰረት 5500 ዘመን ሲፈጸም የነቢያት ትንቢት ፍጻሜ በሚደርስበት ጊዜ ታላቁ መልአክ ቅዱስ ገብርኤልን መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ ወደዚህ ምድር ልኮታል። ወደ አንዲት ድንግል በሉቃስ ወንጌል ምዕራፍ 1 ላይ እንደተጠቀሰው አንዲት ድንግል ስሟ ማርያም የተባለ ወደ ናዝሬት ገሊላ ወደ ገሊላ ሀገር ስሟ ናዝሬት የተባለ ብዙ ገሊላ አለና ናዝሬት ብሎ ለየው። ብዙ ደናግል አሉና ስሟ ማርያም ይባላል ብሎ እመቤታችን ወላዲተ አምላክ ድንግል ማርያም በ15 ዓመቷ ሐርና ወርቅ እየፈተለች በቤተ መቅደስ በነበረችበት ጊዜ ከሰማይ ወርዶ ቅዱስ ገብርኤል ያበስራት ዘንድ ከእግዚአብሔር ተልኮ መንጣቱን ይህም የሆነው መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ ነው። እግዚአብሔር በማኅፀነ ማርያም ያደረው። እመቤታችን ትጸንሻለች ትወልጃለች ስሙ ኢየሱስ ይባላል ያለ መድኃኒት ነው ብሎ ሲነግራት እንዴት ይሆንልኛል? ምድር ያለ ዘር ሴት ያለ ወንድ ማብቀል ማስገኘት ይችላል ፍሬ ያስገኙም ብላ ተከራክራለች። ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ ብላለች። ይኩነኒ ያለውን ቃሏን ምክንያት አድርጎ አካላዊ ቃል መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ በማኅፀነ ማርያም አድሯል። ከመጋቢት ጀምሮ ስንቆጥረው የታኅሳስ 29 እንግዲህ ያው በቀመሩ 29 28 ይሆናል ጌታችን የተወለደበት ታኅሳስ ያው እሱ የቀመር ነው። የአባቶቻችን ቀመር የቁጥር አቆጣጠር ቀመሩ እሱን ያመጣል ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 29 ወይም 28
መወለዱን ነው የምንመለከተው ማለት ነው። ታኅሳስ ላይ ተወለደ ስንል እንግዲህ ያው በዚህ ወር ጌታችን መወለዱ የጌታችን ልደት ዋናው ዓላማው ትንቢተ ነቢያት ተፈጽሞ ለአዳም የገባው ቃል ኪዳን ተፈጽሞ ዓለም ይድን ዘንድ ጌታችን ሰው ሆኖ ከመቤታችን 9 ወር ከ5 ቀን በማኅፀነ ማርያም ከቆየ በኋላ ጌታችን በዚህ ዕለት መወለዱን ቅዱሳት መጻሕፍት የሚያስረዱን የቤተክርስቲያናችንም ትምህርት ይሄ ነው ማለት ነው። እንግዲህ ጌታችን ሲወለድ ብዙ ታሪክ አለ። በቤተልሔም በተወለደ ጊዜ አንደኛ ሰብአ ሰገል ልደቱ ራሱ የክርስቶስ ልደት ዋናው ዓላማው ምንድነው ከተባለ የተበተነውን መሰብሰብ የራቀውን ማቅረብ ነው። እንግዲህ ፍጡራን ሁሉ ያላዩትን ፈጣሪያቸውን ያዩበትም ዕለት ስለሆነ በጣም ልዩ የደስታ ቀን ነው። ሌላው ደግሞ ያው አጠቃላይ ለበዓላት ሁሉም ደግሞ እንደ መሰረቱ ነው። በተለይም ለድነት ዓለም መሰረት የጌታ መወለድ ነው። ሲወለድ ሰው ሆኖ ነው ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን ነው። የተበተነ እንደ መሰብሰብ ጠቢባን ከሩቅ ሰብአ ሰገል የምንላቸው ጠቢባን ከምስራቅ ወርቅ፣ ዕጣን፣ ከርቤ ይዘው መምጣታቸውን እንደገና እረኞች ደግሞ ወደ በረታቸው ሲመጡ ጌታችንን አግኝተው ብርሃን ተሞልቶ ቤተልሔም በበረት ቤተልሔም ጌታችን መወለዱን እረኞች ከመንደር ጠቢባን ከምስራቅ እንደገና ደግሞ መላእክት ከሰማይ መጥተው በአንድ ላይ ሆነው እግዚአብሔር ማመስገናቸው ነው። ይህን ስንመለከት ጠቢባን 3 ነገር ይዘው መጥተዋል። ማለት ጠቢባን ጥበባችን አንተ ነህ፣ ካንተ ውጭ ጥበብ የለም። እስካሁን ድረስ በጥበብ የሚያመልኩ በጥበብ የሚኖሩ ሰዎች ነበሩ። አንተ ግን አስቀድሞ እየተነገረ አንተ እንደምትወለድ እናትህ እንደምትወልድ በኮከብ እንደምንመራ አስቀድሞ በአባቶቻችን በተነገረ መሰረት ወርቅ፣ ዕጣን፣ ከርቤ እንገብርልህ ዘንድ መተናል ብለው ያንን ወርቅ ይዘው መንጣታቸው ዋምፁ ወርቅ በእንተ መንግስቱ ይላል። ንጉሠ ነገሥት ነውና ለንጉስናው ወርቅ አመንጡለት ይላል። ወዕጣነ በእንተ ክህነቱ ካህን ሊቀ ካህናት ነውና የካህናት አለቃ ክህነቱ የባህሪው የሆነ ሌላው የሚሰጥ ለሱ ሰጪና ነሽ የሌለው ነውና ዕጣን አመጡለት፣ ለካህን ዕጣን ይገባልና። ወከርቤ በእንተ ቦቱ ምንም እንኳን አምላክ ብትሆን ሰው የሆንከው ልትሞት ነውና ሞት አለብህ ሲሉ ከርቤ አምጥተውለታል። በብዙ አይነት መንገድ ይተረጎማል። ይህም ወርቅ ጽሩይ ነው፣ በአንተ ያመኑ ጽሩያነ ምግባር ወሃይማኖት ናቸው። ወርቅ በእሳት ተፈትኖ 7 ጊዜ ተፈትኖ ያለፈ ነው። በአንተ ያመኑ ሰማዕታትም ደግሞ በእሳት ተፈትነው ያለፉ ሰማዕታት ያንተ ገንዘቦች ናቸው ሲሉ፣ ዕጣን ሙዝ ነው ከሩቅ ይሸታል፣ በአንተ ያመኑ ምእመናን ሙዛነ ምግባር ወሃይማኖት ናቸው ሲሉ፣ አንድም ባለ ተስፋዎች ናቸው ሲሉ፣ እንደገናም ከርቤ ደግሞ የተሰበረ የጠግና የተለያየውን አንድ ያደርጋል። የተለያዩትን ሁሉ አንድ ልታደርግ የተሰበረ የአዳምን ልቦና የሰውን ልቦና ልጠግን መታል ሲሉ፣ እነኚህ 3 ነገሮችን እንደገበሩ ሊቃውንት አባቶቻችን በትርጓሜ አንድምታ ተንትነው ያስተምራሉ ማለት ነው። ይህ ጠቢባን ሰብአ ሰገል ናቸው ያመጡት፣ የጀረዴሽ ልጆች ናቸው። ሌላው እንግዲህ ያው ጠቢባን እጅ መንሻ እንደገና እረኞችና መላእክት ደግሞ ምስጋና ይዘው መጥተዋል። ሁሉም የተገናኝተዋል፣ ቤተልሔም ላይ ተገናኝተዋል። ቤተልሔም ጽርሐ አርያም ሆናለች። እንግዲህ በዚህ ዕለት በብርሃን ተሞልታለች። እረኞች ከመንደር ሲመጡ ብርሃን ሞልቶ ነበረ። እነሱም ፈርተው ተመለሱ። የእግዚአብሔር መልአክ ወይ ቤሎ መልአክ የትፍሩ እስመናሁ ዜንወክሙ አብይ ዜና ታላቅ የምስራች ይነግራችኋለሁ አትፍሩ። ዮም መድኅን በሀገረ ዳዊት ዘውቱ ክርስቶስ ተወልደ። መድኅን በሀገረ ዳዊት ዘውቱ ክርስቶስ መድኃኒት የሆነ በዳዊት ባህሪ በዳዊት ከተማ በዳዊት ሀገር እርሱም ክርስቶስ ተወልዶላቸዋልና ብሎ ለእረኞች ማብሰሩን እረኞች ምስጋና መላእክትም ምስጋና ሰብአ ሰገል እጅ መንሻ እንደገናም ደግሞ አህያና ላም ደግሞ እስትንፋሳቸውን በቤተልሔም መገበራቸውን አጠቃላይ የክርስቶስ ልደት እነኚህን ሁሉ ከየአቅጣጫው መሰብሰቡን የተበተነውን እኛን ይሰበስበን ዘንድ መንጣቱን መናገር ነው። ይህን እንማራለን። የተበተን መሰብሰባችንን ይህን ያመስረናል ማለት ነው። ሌላው በጣም በሚገርም ሁኔታ በዚህ ዕለት እውነቱን ለመናገር ትሕትናን ነው የምንማረው። ትሕትና በመጽሐፈ ሄኖክ ላይ እንደተገለጠው ለሄኖክ እንደተገለጠለት በራእይም እንዲያሳየው ጽርሐ አርያም የተባለው ዙፋኑ ሄኖክ ሲያየው ግድግዳው እሳት ነው፣ ወለሉም እሳት ነው፣ ጣራውም እሳት ነው። በእሳት ወለል ላይ የእሳት ዙፋን አለ። በዚህ ላይ ማን ይቀመጣል ብዬ መልአኩ ዑራኤልን ጠየቅኩት። ዘይነብር ቦቱ እግዚአ መናፍስት የኃያላን ጌታ የመላእክት ፈጣሪ ረቂቃንን መላእክትን የፈጠረ እሱ ይኖርበታል ብሎ ነገረኝ ብሎ እሱ በተናገረውና ባየው መሰረት ስንመለከተው በእሳት ዙፋን፣ በእሳት ወለል፣ በእሳት መድረክ፣ በእሳት ጣራ ስር ላይ የሚኖረው እግዚአብሔር ወደዚህ ምድር መጥቶ በበረት ውስጥ አህያና ላም እስትንፋሳቸው እንዲገበሩ ዘያለብሶሙ ለመላእክት ሞጣዕተ ግርማ ተጠብለለ በአጽርቅት ኤጲፋንዮስ ዲቁ እንደተናገረው ለመላእክት ወርቀ ዘቦ ግምጃ የሚያጎናጽፋቸው ዘይተገብረ በእደ ጓለ እመሕያው ዘይሐይዳይነ
የሰውን ዓይን የሚበዘብዝ ወይም የሰው ዓይን አስተካክሎ ሊያዩ የማይችል የረቀቀ የብርሃን ልብስ መላእክትን የሚያጎናጽፋቸው እግዚአብሔር በጨርቅ ተጠቅልሎ ቤተልሔም መታየት ፍጥረታትን ሁሉ የሚመግብ እግዚአብሔር እርሱ ጡት እየተመገበ ቤተልሔም በድንግል ማርያም እቅፍ መታየት በዘባነ ኪሩብ በየማነ አብ የሚሰለሰው የሚቀደሰው እግዚአብሔር ወደዚህ ምድር መጥቶ በቤተልሔም ተኝቶ ምስጋናው በቤተልሔም የሰማያዊ ምስጋና በቤተልሔም መታየቱ ሌላው የሰማያዊያንና የምድራውያን ህብረት ቤተክርስቲያን ወይም ክርስትና የመላእክትና የሰዎች ህብረት በሆኑ የተመሰረተበት በቤተልሔም የተጀመረበት ሰማያዊ ቅዳሴ በምድር ላይ በቤተልሔም ቅዱሳን መላእክት የቀደሱበት ወይም ምስጋና የተመሰገነበት እረኞችና መላእክት በአንድ ላይ ሆነው እግዚአብሔርን ያመሰግኑበት የእግዚአብሔርን የትህትና ያደነቁበት ነው። በጣም የሚገርመው መላእክት ከሰማይ መጡ። ቤተልሔም በድንግል ማርያም እቅፍ አገኙት። ጡት እየጠባ ወድቀው ሰገዱለት። ከዚያም በኋላ አርጉማቢው ውስተ ሰማያት ከዚያ ወደ ሰማይ ወጡ። ወበየረከብዎ ምስላው መንፈስ ቅዱስ በዚያም ከመንፈስ ቅዱስና ከአብ ጋር አገኙት። በዚያም ሰገዱለት። በሰማይ በምድርም ለእግዚአብሔር ምስጋና ይገባዋል ብለው እጹብ ድንቅ ብለው ያመሰገኑበትን ሁኔታ እንመለከታለን ማለት ነው። ግዙፉ ረቀቀ ረቂቁ ገዘፈ ምሉ ተወሰነው እሱኑ መላ ብላ ቤተክርስቲያን የምታስተምርበት የረቀቀው ነገረ ተዋህዶ ወይም ነገረ መለኮት የሚረቀቅበት የሚተረጎበት ሁኔታ ቤተልሔም በአካል መገኘቱንና መተርጎሙን ይህንን እንመለከታለን ማለት ነው። እንግዲህ በቤተልሔም ብዙ በዘመን ሂደት ፈጣሪያቸውን እያመለኩ እያመኑ እያመሰገኑ ግን ያላዩት መላእክት ጥያቄ ነበረ፣ የሰዎችም ጥያቄ ነበረ። የነዚህ ሁሉ ጥያቄ መልስ ያገኘበት ቤተልሔም ነው ማለት ነው። የክርስቶስ መወለድ ለዚህ ሁሉ ጥያቄ መልስ ሰጥቷል ማለት ነው። ለምሳሌ መላእክት ዘያፈትሆሙ ለመላእክት ያውጽዎ ለዘም ቅድመ ዓለም አስቀድሞ የነበረ እግዚአብሔርን ያዩት ዘንድ የሚያስጎመጃቸው የሚያስመኛቸው ተብሎ በመጽሐፈ ኪዳን በተገለጠው መሰረት አንድ ቀን መቼ ነው አይተን የምናመሰግነው? እናምነዋለን እናመልከዋለን። መላእክት እምነት አላቸው፣ አምልኮ አላቸው፣ ምስጋና አላቸው። ሶስቱም ነገር ሳይጓደል ለዘላለም ጸንተው ይኖራሉ። ነገር ግን እግዚአብሔርን አላዩትምና ማየት ይፈልጉ ነበረ። ሰዎችም ደግሞ እነ ሙሴንም እነ ኤልያስ ሌሎችም ስንመለከት እግዚአብሔርን ማየት እንፈልጋለን የሚል ጥያቄ አቅርበው አሁን አታየኝም በኋላ ታየኛለህ የሚል ለሙሴ መልስ ቢሰጥም በዘጸአት ምዕራፍ 33 ላይ መልስ ሳይሰጣቸው መቆየታቸው ይታወቃል። ግን ሰውና መላእክት እግዚአብሔርን ለማየት የሚያምኑትን የሚያመልኩትን የሚያመሰግኑትን እግዚአብሔርን ማየት ይናፍቁ ነበረ። 5500 ዘመን ሲፈጸም ከልጅ ተወልጄ አድንሃለሁ ብሎ ለአዳም ቃል ኪዳን በገባለት መሰረት ተወልዶ ቤተልሔም ያላዩትን አይተው መላእክትም የሰው ልጆችም በአንድ ላይ ሆነው በህብረት አመስግነዋል ማለት ነው። እንግዲህ ያው በአጠቃላይ ይህንን ልደትን ስንመለከተው አንደኛ የተበተነ የተሰበሰብንበት፣ ሁለተኛ እንደገና ያላየነውን እግዚአብሔርን ያየንበት፣ ሌላው ደግሞ ከምን በላይ በልልና የሚኖር እግዚአብሔር ራሱን ዝቅ አድርጎ ወደዚህ ምድር መጥቶ በበረት ተኝቶ በተናቀ ቦታ መወለዱንና አህያና ላም እስትንፋሳቸውን ብርድ ያሟሟቁበትና የገበሩበትን ሁኔታ በዝርዝር የሚያስረዳን ሁኔታ ነው ማለት ነው። ያው ታሪኩ በጣም ሰፊ ነው። ከፍጥረት ዓለም እስከ ድነት ዓለም ያለውን ነገር ሁሉ የሚያገናኘው የታሪክ ሁሉ ብርትና ቁንጮ የሆነ ብንተርከው የማያልቅ በህሊና ፍጡራን ተመርምሮ እዚህ እስከዚህ ነው ተብሎ የማይደረስበት የነገረ ተዋህዶ ጉዳይ በገሃድ የተገለጠበት ቤተልሔም የክርስቶስ መወለድ ከድንግል ማርያም ተወልዶ ፍጥረታን ሁሉ አይተውት በአንድ ላይ ሆኖ ማመስገናቸውን የምንገልጽበት ልዩ የሆነ በዓላችን ነው ማለት ነው። ለዚህ ያደረሰን አምላካችን ክብርና ምስጋና ይግባው። በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ያስተማረን የገሰጸን የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእመቤታችን አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።